ክርክር ይኖራል፣ ጭቅጭቅ ይኖራል። ግን እንትን አይልም ምንድነው ወዲያው የሚፈታ ነገር ይሆናል። እንደዚህ ደግሞ ይከረረና እስከ መለየት የሚደረሰ አልመሰለኝ እውነት ለመናገር ምንም ልንጣጣም አልቻልንም። ከዛ ሷምታ ያው አብረህ ስትኖር የምታየው ነገር ይኖራል። የምትመልስልኝ መልስ አለ። ለኔ ያላት ሪስፔክት በጣም የወረደ ነው። ለኔ የምትሰጠኝ ቦታ አለ። ከዛ በኋላ እኔ ምንም ወሬ አውርቼ ማጣልቻቸዋለሁ። እዚሁ ግልጽ ነው። ለመታከመም እሱ እንደውም ማለት ነው ነገሮቿን ሁሉ እውነት አርጎ እየተቀበለ 2 ጊዜ ከዚህ ቤት አባሮኛል። እናትን ካላመጣ እኔ ከዚህ አባረሪያት በቃ በህይወታችን አትግቢ ብዬ እሺ ብላ ሄዳ እራሷ ምን አደረገች? እናትን ካላመጣሃት እኔ ጸጽቶኛል አምጣት አለችኝ። እባክሽ ተይቅርብሽ ካልመጣች አለች። እሺ ብዬ አመጣውላት። ካመጣው በኋላ በሶስተኛ ቀን አልፈልጋትም አለች። ይሄንን ህይወት አልፈልግም። አይ እንደሻይባል አሁን እኮ መሰለኝ የሚቆርጥ ነገር የለም። አሁን መሰለኝ ኦሬዲ አሁን እሷ እርጉዝ ናት፣ ልጅ አለ በመሃል። ነገሮች እኮ እንደዚህ ባንድ ጊዜ የሚቋጩ ነገር እዚህ በላይ አልችልም። አይደለም አይደለም፣ በፍጹም ተረጋግተህ ታስበህ ደስ ይለኛል። እኔ ምንም ማስበው ነገር የለም። ከእንግዲህ በቃ እንደዛ ደስ ብሎ ተረጋግተህ አልፈልጋቸውም። ተረጋጊ። በጣም ጨካኝ ነህ። ቢያንስ ለምንድነው ጥላዬ የምትሄደው? አላሳዝንህም እንዴ? አንቺ እንዴት ልትጀምር እንዴ? እሺ በር እየተንኳኳ እኔ ምንም አልተናገርኩም። በር ክፈት። እየተንኳኳ ተነሳ። ምን አይነት ጨካኝ ሰው ነህ? ሰላም ነው። እግዚአብሔር ይመስገን። ጫጫታ ነገር ሰማኛል። አይ የሆነ ጫጫታ ነገር ሰምቼ እኮ ነው። ምንም ችግር የለም። አንዳንድ ጊዜ ጎረቤትም ስለሆነ እንደዚህ የሆነ ነገር ችግር ካለ አብረን ነው ተነጋግረን ብንፈታው ጥሩ ነው። እኔ ምንም ችግር አለ እንደዚህ አይነት ነገር ጫጫታ እየሰማሁ ነበርና ችግር ካለ እህቴ ሰላም ነው። ምንም ችግር የለም። አይ ተነጋግረን ብንፈታው ጥሩ ነበር። አንዳንድ ችግሮች ካሉ ካሁን በፊትም ባለቤቴ እንትን ብላኝ ነበርና የሆነ ጫጫታ ይሰማል ምናምን ብላኝ ነበር። እኔ እንኳን ብዙ አልኖርም፣ ያው እንደምታውቀው አልፎ አልፎ ነው የምመጣው። ግን የሆነ እዚህ ጋር ጭቅጭቅ ይሰማል ምናምን ብላኝ ነበርና ችግር ካለ እንፈታዋለን። የሆነ እንትን ያላችሁት ነገር ካለ እንትን ነው ያው የሁለቱ ግጭት ነው። ያው እንግዲህ እዚህ ቤት ሁል ጊዜ ጭቅጭቅ አለ። አዎ አይ ችግሮች ሲኖሩ ታዲያ መፍታት አለብን። እንግዲህ ያው ያለውን ነገር እየተነጋግሮ መፍታት ይሻላል። ምናልባት ቁጭ ብሎ በመነጋገር እናቴ እህቴም አንቺም ቁጭ ብለን ተነጋግረን ቁጭ ብለን የምናወራው ነገር የለም። ምን ቁጭ ብለን የምንፈታው ነገር የለም። እኔ አሁን ምንም ማወራው ነገር የለም። አንድ ከጊዜ ማንሳት ምክንያቱም እኔ እንግዲህ ብዙ ጊዜ እዚህ ቆይቻለሁ አይደል? ከእናንተ ጋር ታቆኛላችሁ። ግን አሁን በቃ ከዚህ በላይ እኔ እዚህ የምቆይበት ምንም እድል የለኝም። እኔ ቃይን ይዤ ልወጣ ነው በቃ። ምንም ጭቅጭቅ ወይም ደግሞ ምንም የምንስማማው ነገር የለም። ያለቀ ጉዳይ ነው። እንዴ ተናገር እንጂ። አዎ ቆይ ምን ልበል? ለሱ እኮ አይደለም እሱ አንቺ ቁጭ ብለን እናውራና ተነጋግረን ነገሮች ይፈታሉ ብዬ አስባለሁ። በመነጋገር እኮ ተመሰራረቀው ቢቀመጡ ነው ደስ የሚለኝ። ተመራራቃቸው የሆነ መፍትሄ ሁለቱም መፍትሄ የሚያገኙበት ነው። ቤተሰብ ነገሮቹን ማለት ይሄ አሁን አንተ የወሰንከው ነገር ትክክል ነው ያልኩት ነው። ተረጋጊ፣ ይኸውልሽ አንቺም ተረጋጊ። እንደ ጉርብትና ቁጭ ብለን እንነጋገርና ሊፈታ ይችላል። አሁን እሷም እንደዚህ ከሚሆን ተነጋግሮ ነገሮች ሊፈቱ ይችላሉ። አለ እኮ በብዙ መንገድ እኮ ችግሮች ይፈታሉ። የማይፈታ ነገር የለም። ኢቭን መለያየትም ካለ እንኳን ቢያንስ በሌላ መንገድ እንደዚህ በሰላም በሆነ መንገድ ነው እንጂ እንደዚህ ጋር ተይዞ በመሄድ ምናምን ስለማይሆን ነገሮችን ተረጋግተን እስቲ ቁጭ ብለን ብናወራ መልካም ነው ብዬ አስባለሁ። ትንሽ እንነጋገርና የሚፈታም ከሆነ በእኛ አቅም የሚፈታ ከሆነ በጉርብትና ይፈታል። ያለውን ነገር አብረን ብናየው ብዬ ነው። ሌላ ጊዜ ጫጫታ እኮ ሲሰማ እንደዚህ የከበደም አልመሰለኝም ነበረ። እና እንደዛ ቢሆን የተሻለ ነው ብዬ ነው የማስበው። ጭቅጭቅ ነው፣ ጩኸት ነው። ለዛ ነው እንደዛ ቢሆን። እኔ እኮ ምን መሰለህ፣ እኔ እኮ ያንተን ሐሳብ ሳላከብር ቀርቼ አይደለም። ግን ደግሞ ይሄ ህይወት ምንም የሚወራ ነገር የለውም።
ፍርድ ቤት አስጠራዋት አይደለ? በመጀመሪያ ራሷ ናት እኔን አንተን ፈታሃለሁ ብላ ካልፈታሁ ብላ ከአንድ ሁለቴ ፍርድ ቤት ቀጠሮ ሄጄ ቀረብኩላት። በሁለቴ ቀጠሮ እኔ አልፈልግሽም አልኳት። ነገሮች ይፈታሉ። ባይ ዘ ዌይ እንትኑ ይሄ ያለው ሁኔታ እየታየ ነው እንጂ አሁን አንተም አሁን ፍርድ ቤትም እኮ ዞሮ ዞሮ ሽምግልና ጋር መሄድ